በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነው ዝጋዩ ነው እናቴ። እንግዲህ ልጆች ላይ ነው ይሄ ሁሉ ትውልድ ነው። ይሄ ሁሉ ትውልድ ነው። አሁን ሰብስብ አልኩ እኮ ከህፃኖቹ ላይ ሰብስብ እና እንዴ ሰብስብ እንጂ በስርዓቱ ቶሎ በል። እያንዳንዱ ላይ አንሳ ከልጆቹ ላይ ቶሎ በል ቶሎ ከልጆቹ ላይ ጥርግርግ አድርግ። አንድ ሰራዊት እንዳታስቀምጥ አንተም ማለት እኮ ሰብስብ አንተም ቶሎ ሰብስብ። ይሄ ሁሉ የሥላሴ ነው። ይሄ ሁሉ ትውልድ አሁን ነገ ከንቱ ነው የሚሆነው ነበር ማለት ነው። ዛሬ እግዚአብሔር ባያድናቸው እግዚአብሔር ባይፈውሳቸው ይህ ሁሉ ትውልድ ምን ያህል ለሰይጣን እንደተገዛና ሰይጣን ምን ያህል እንደሚሰራባቸው እግዚአብሔር ነው የሚያውቀው። እና መንፈስ ትውልድ ላይ አይዝም። እናት አባቴ ትተውታልና እኛም ትተናል ማለት ከንቱ ነው። ለምን አብሮ ይወለዳል ማለት ነው። ቶሎ ሰብስባል ከእናትየውም ላይ ሰብስባል። ስርዓት ያዝ። እንግዲህ እየተቃጠለ ነው። እናትየው ስለተቀበሉ ቅዱስ ቁርባን ስለተቀበሉ ማንሳት አክቶ ሰብስባ አንሳ። ከልጁ ላይ አንሳ። ምን አልከኝ? ቆርባ ጉድ አደረገችን እኮ እናታቸው። ቆረበች ዛሬ። ወይኔ እሷ በቆርባ ልጋለጥም ነበር እኮ። ወይኔ ባትቆርብ ኖሮ አልጋለጥም። ወይ አላቅም። ወይ ቁጭ ብለሃል። ልጆቿን ላይ ቁጭ ብለሃል። ልጆቿን አንተ ምንድን ነህ? ጠቋር ነህ? መተት? እኔ ጠቋር ነኝ። ከኋላ ጀምሬ ስገፋር የኖርኩ ስንት ትውልድ ከሰባት ትውልድ ይበልጣል። አዎ የት ሀገር? አስነኝ ነው። አዎ እዛ ነበርኩኝ እኔ ሲገበርልኝ ሲደገደግልኝ የኖረው። የት? አርሲ እዛ ከየት ልበላ? ወደዛ በሷ በኩል ወደዛ ወደ የሚባል ሀገር አለ። ምን የሚባል ሀገር? ትውልድ ነው የገበረው። የእሷ ትውልድ ነው የገበረው። ለምን ይተውኛል? እኔን ለምን ይተውኛል? አሁን እንደ አዛ ተውኝ እኮ እኔ ልጆቿ እንዳለ እኮ እንዳለ አስወንድጃቸዋለሁ እኮ። ወይኔ ሁሉም ልጆች እኮ እንዳለ ተስወንድደዋል። ሁሉም እኮ ተምሮ እንዳልተማረ ሁሉንም አድርጌያቸዋለሁ። እች እራሱ ሐኪም ነበረች። ዜሮ ላይ አስገብቼ ቁጭ አድርጌያታለሁ። ሐኪም ነበረች። አሁንማ ልጅቷ በጣም ታታሪ ነበረች። ግን እኔ 10 ዓመት በላይ የሰራችውን ስራ በዜሮ አባዝቼ እንዳለ ቤታች መንብርጄ እጅና እግሯን ይዤ ትዳሯን ልባትንዘል ነው። አሁን በየቱ ጋር እንደመጣች አላውቅም። እንዴት ነው የሚያደርጋችሁ? እኛም መተትም አለን። መተት ራሱ አለን። ቡዳ አለን። አይና ጥላ አለን። ይሄ ሁሉ አንድ ላይ በሚካኤል እንጂ ልጅቷ አላችሁም ነበር። ሚካኤል የልጅነቴ አሳዳጊዬ አይኔ ትገልጥ ጀምሮ አንተን ነው የማውቀው ሌላ ማን አውቃለሁ ብላ ካደችኝ እኮ። ሁሌም እንደዚህ ነው የምትለው እኮ እሷ። አታውቅማ። እነሱ ናቸው የሚያውቁት። እሷ ታውቃለች። እነሱ ናቸው የሚያውቁት። ጠቋር እንዳለ እነሱ ናቸው የሚያውቁት። እነሱ ጠቋር እንዳለ አያውቁም። ልጆቹ አያውቁም። እነሱ ናቸው የሚያውቁት። ጠቋር እንዲገብሩ ነበር እናታችን ያውቃሉ። ጠቋር እንዳለ ቤታችን ኧረ እኔ ምንም አላውቅም። እርሶም አያውቁም? ከእናት ከአባት አያውቁም? ከእናት አባትም እኔ እንደዚህ አላውቅም። የቄስ ቤት ነው ጨሌ ያረጉ ነበረ ግን እና እኔ ሌላ ቄስ እያሉ ያው እንግዲህ ቄሶቹም ጨሌ ያረጉ ነበር። እናቴ የቄስ ልጅ ነች። አያቴም የቄስ ሚስት ነች። እንግዲህ ሁለቱንም የያዘ ማለት ከአንገት በላይ ወት ከአንገት በታይ ጣዖት ይባላል። እንደዚህ አይነት ትውልድ ማለት ነው። እቤት ሲገቡ ጨሌ ነው፣ ወጣ ሲሉ ቄስ ነው፣ ቤተ መቅደስ ነው።
እኛ እዚህም እንኳን የነበሩ ሰዎች እንዲህ ነበሩ። እኔ ሰንበት ተማሪ በነበርን ሰዓት እዚህ ጋር ወንድማችን ለሚያለ እዚህ የነበሩ አባቶች አሁን በሕይወት ባይኖሩም ሰንበት ትምህርት ቤት ጀምረን ስናስተምራቸው እናንተ ከኋላችን ቄስ ልትሆኑ ነውን እያሉን ይደበደቡን ነበር፣ በመቆሚያ ማለት ነው። ሰንበት ትምህርት ቤት እዚህ ገጠሩን እየሄድን ፕሮግራም እያያዝን እንዴ ምን ነው ማንበሬ ከሌ ቦረንትቻ ስንሰጥ እየበላ አይደለ እንዴ እናንተ ከየት እየመጣችሁ ነው የምትከለ ሰይጣን ነው የምትሉን ይሉን ነበር። ምን ነው የንስሐ አባታችን ያልከለከለን እናንተ ልትከለክሉን ነው ሰይጣን እያላችሁ እንዴ ቄሱ ለምን አላስተማረንም ይሉን ነበር። እዚህ ቦታ ላይ ማለት ነው ቆቃ ባህረ ገሊላ ላይ ራሱ ማለት ነው። እና ልጆቻቸውን ሲጠሯቸው ኑ ብለው ሲጠሯቸው አባቶች የቤተ ክርስቲያን አባቶች መሰረቱን የመሰረቱ ማለት ነው እየሄዱ እንክት አድርገው ይበሉ ነበር። እንግዲህ በደርግ ጊዜ ማለት ነው። እኔ አክስቴ ጠንቋይ ናት ብያለሁ። እኔ አክስት ቤት ከ5 ሰዓት ዶሮ ቆሎ ካለ በኋላ እስከ 2 ሰዓት ጠንቋይ ቤት እኔ አክስት ቤት ጭራ ይዘው ነጭ ጭራ ይዘው ልክ መሪጌታ እየመሰሉ ልክ አጋፋሪ ይሆኑ ነበር። ባይገርማችሁ መሪጌታ ናቸው። ሌሊት እዚህ መሪጌታ ሰዓታት ይቆማሉ። ካህን ነን ብለው ይቆማል። ካህን እንኳን የላቸው መስቀል አላዙም። ሌሊት ደግሞ ትንሳኤና መስቀል እንቁጣጣሲው ደግሞ ጭራ ይዘው ነጭ ልብስ ለብሰው እኔ አክስት ቤት ውቃቢ ይገብሩ ነበር። አረቂና ዳቦ ይዘው ይመጡ ነበር። ይሄ ትውልድ ማለት ነው። እንግዲህ ዛሬ ለእኔ እዚህ ቦታ እንግዲህ እነሱ መምህራን ናቸው። ተምረናል። መሪጌታውን ተምረውታል። መልኩን ተምረውት ሰላም ለዝክረ ስምከ እያሉ ይቆሙ ነበር። እዛ ሲሄዱ ደግሞ አዳልሞትንና ጠቋር እኔ አክስት ቤት ይገብሩ ነበር። እኔ ህፃን ነኝ። የ9 ዓመት የ11 ዓመት የ15 ዓመትም እስከመሆን ድረስ ማለት ነው። እና በመጨረሻ ግን እንተዋወቃለን። እነሱም እኔን ያውቃሉ፣ እኔም እነሱን አውቃቸዋለሁ። አሁንም ያሉ አሉ፣ ያለፉም አሉ። ግልጹ ነው የምንነጋገረው። አሁንም ያሉ አሉ፣ ያለፉም አሉ፣ በህይወት ያለፉም። ይሄንን ነገር አክስቴ ቤት እየመጡ እየበሉ ጠቋር አዳልሞት እያሉ ይሰግዱለት ነበር። ጠዋት ደግሞ የህዳር ሚካኤል ቀን ደግሞ እዚህ መሪጌቶች ናቸው። ከዛ በኋላ 6 ሰዓት ላይ የጠቋር እሁድ ቀን ደግሞ ጠቋርን መጥተው ይገብሩና አረቄ ዳቦ ይዘው ይገብሩት ነበር። ግን በኋላ አሁን ይሄ ነገር ተቀይሮ እኔም ወደ እግዚአብሔር ከመጣሁ በኋላ ድረስ ከሰውኛል። ጠንቋይ ነው የሚሰራው፣ በጥንቆላ ነው የሚሰራው። እንደኛ ያነበሩት ሰዎች ማለት ነው። አክስቴ ቤት ሲገብሩ ወቃዩ ጠዋት እስከ 6 ሰዓት ደግሞ ከ2 ሰዓት እስከ 6 ሰዓት ደግሞ አዳልሞትና ጠቋር ጋር ይመጣሉ። ሌሊት ከ7 ሰዓት እስከ ቅዳሴ እስከሚያልቅ ደግሞ እዚህ መሪጌታነት ይቆማሉ ሚካኤል። እንዲህ አይነት ትውልድ ነበር። ዛሬ ተመልሰው አባ ሳሙኤል ጠንቋይ ናቸው እስከነ ልጆቻቸው ሳይቀር ማለት ነው። አባ ሳሙኤል ጠንቋይ ናቸው ብለው እስከ ሀገረ ስብከት ድረስ ከሰውኛል ማለት ነው። ይሄ ድንቅ ነው። የሥላሴ ስራ ነው። እስከ ልጆቻቸው ሳይቀር ማለት ነው። አባታም እናቃቸዋል። ግን ሁለታችንም ጠንቋይ ቤት ነበር። ባይገርማችሁ እንዴ እሱ ጠንቋይ ቤት ነበርና እሱ ጠንቋይ ነው። በጣም ያስደነቀ ይሄ የሥላሴን ስራ ነው የምነግራችሁ። አባ ሳሙኤል ቅባ ቅዱስ አይደለም ቅባ ቅዱስ ሚጥሚጣ ቢጨምርብን አይናችንን አያቃጥልም ያሉ ሰዎች አሉ። በጣም ይገርማል። እንደነዚህ አይነት ሰዎች ናቸው ዛሬ ኢትዮጵያን ቤተክርስቲያን ሲጥበጣበጡ። ግን አሁንም ድረስ እየተነቆሉ ነው ያሉት እነዚህ ሰዎች። ግን ቆራቢ ናቸው፣ ቤተክርስቲያን መሪጌታ ናቸው። ይቆማሉ፣ ጾም ይጾማሉ፣ ግን ጥንቆላውንም ይጠነቁላሉ። ግን ገልብጠው ምን አሉ? አባ ሳሙኤል በጥንቆላ ነው የሚሰሩት ብለው እስከነ ልጆቻቸው ከሰውኛል። ግልጹን ነው የምናገረው። እግዚአብሔር ይመስገን። አብ ያልተከለው ተክል አይበቅልም ነው ያለው ጌታችን ኢየሱስ። እኔ ስራ ጠንቋይ ቢሆን ኖሮ ይሄ ሁሉ ታምር አይደረግም ነበር። ራሱ ቅዱስ ሚካኤል ነው የሚቃወሙት ማለት ነው። ግን አሁን አንደኛ ክርስቲያኖች እነሱ ናቸው። ከአንገት በላይ ታቦት ከአንገት በላይ ጣዖት ማለት እንደኛ ቆራቢያን ናቸው፣ ክርስቲያን ናቸው። አገልጋይ ሲያዩዋቸው አገልጋይ ናቸው፣ ግን ውስጣቸው እሾክ ለቤተ ክርስቲያን ጸረ ቤተ ክርስቲያን ልክ እንደ አሪዮስ ማለት ነው።
እና እንደዚህ አይነት ሰው እያለ እንግዲህ ቤተክርስቲያን እንዴት ካዲያ ትታነጻለች? እንደዚህ አይነት ተኩላ እያለ ቤተክርስቲያን እንዴት ታቀነቅናለች? መልካሙን መንገድ ትሰራለች። ግን የእግዚአብሔር ኃይል ስለሆነ እኛም በዚህ ቦታ ቆመን ጸንተናል። እነሱ ግን አፍረውበታል ማለት ነው። 3 ግለሰቦች ናቸው ቤት የሰሩልኝ ባይገርማችሁ ማለት ነው። እኔ አሁን ነው የምናገረው። 3 ቤተሰቦች ግለሰቦች እና 4 ግለሰቦች ቤት ሰርተውልኛል። እዚህ ስመጣ ቤተሰቦቼ ቀበሌ ቤት ነበሩ። ለጸሎት የማይመቸን ሲሆን እኔ አስቀድሜ የራሴን ቤት ሰርቼ ነበርና እዚህ ቤተ ክርስቲያን ውስጥ ገና ኮንስትራክሽን እየሰራሁ አዲስ አበባ ኮንስትራክሽን እየሰራሁኝ ቤት ሰርቼ ነበር እዚህ። አሁንም ጸሎት ቤት አለች እና በሞትም ለስጋዬ ማረፊያ ይሆናል። ከቆምኩ ምናልባት እግዚአብሔር ድንቅ ስራውንም ቢሰራልኝ እዛ ሳገለግል ማረፊያ ይሆነኛል ብዬ አስቀድሜ ከ7 ዓመት በፊት ቤት ሰርቼ ነበር። ማረፊያ ቤት ማለት ነው። ቤተ ክርስቲያኗ ቦታ ሰጣኝ። እንደ ማንኛውም ግለሰብ ተመርቼ ማለት ነው። እንደ ማንኛውም ግለሰብ እንደ መቃብር ቤት ተመርቼ ቦታ ገና በድቁንና እያለሁ ማለት ነው ሰርቼ በኋላ ምን መጣ እዚህ ከመጣሁ በኋላ እዛች ቤት ውስጥ ሳርፍ ራሱ ቅዱስ ሚካኤል የሰጣቸው ሰዎች የእህቴ ልጅ ቦታውን ገዛችልኝ። እግዚአብሔር ይባርካት። የእህቴ ልጅ ደህና ቦታ ስላለች ቦታውን በ400,000 ምናምን ሽር ገዛችልኝ። እዚጋው ከሚካኤል ፊት ለፊት ያለ ቤት ማለት ነው። ከዛ ሌላ አሜሪካን ያለ ወንድማችን ወልደ ገብርኤል አለ። እሱ ቦሎኬቱን ጫለ። ሌላው እንደዚሁ እነ ወለተ ጊዮርጊስ እነ ኪዳነ ማርያም ብዙ ስራ ቻሉ። ሲሚንቶን ቻሉ። ሌሎችም እንደዛው እያሉ ለምን እዚህ ጠባብ ቤት ይቀመጣሉ? ዝክርስ በሚዘክሩበት ሰዓት ብለው እዚህ ፊት ለፊት ጠቅላላ ቢያንስ 5 ሰዎች ናቸው ሰሩ። ግን በኋላ አባ ሳሙኤል ቤተክርስቲያኑን ዘርፎ ቤት ሰራ ተብዬ ተከሰስኩኝ። አባ ሳሙኤል ቤተክርስቲያኑን ዘርፎ ቤት ሰራ። በመጨረሻ ላይ ግን ያ እውነቱ ሲወጣላቸው እነኛ ሰዎች ልክ አፍረው ዛሬ አንገታቸውን ቅዱስ ሚካኤል አንገታቸውን አሰብሮ ወገባቸውን አግብጦ ዛሬ አፍረዋል። ለምን? እግዚአብሔር መታመን እስከዚህ ድረስ ነው ማለት ነው። ፈተና ሁላችሁም ላይ ይደርሳልና እንደነዚህ አይነት ሰዎች አሁን ከቤተ ክርስቲያን ለቤተ ክርስቲያን ጸር ናቸው ማለት ነው። ጨሌውንም ጣዖቱንም ኡቃቢውንም ታቦቱንም እየገለበጡ አብረው ይኖራሉ። መጨረሻ ላይ ቤተ ክርስቲያን ዘራፊና ሌቦች የሚሆኑ እንደነኛ አይነት ሰዎች ናቸው። ቤተ ክርስቲያን እያጭበረበሩ ያሉ ክርስቲያኑን ሃይማኖቱን ጠብቆ እንዲያዝ ምን ነው እንዴ ከሌ አገልጋይ ሆኖ እየጠነቆለ አይደለ እንዴ አውደ ነገስት ይከፈታል የሚባሉ እንደነኛ አይነት ሰዎች ናቸው ዛሬ ከተማችንን ያጥለቀለቁት ማለት ነው። ቤተ ክርስቲያን የምትሰደበው ደግሞ በያው እንደው ቢሆን እንኳን ሰው የዘራውን ያጭዳል ነው ያለው ጌታችን ኢየሱስ ክርስቶስ። ሰው የዘራውን ያጭዳል። እስከነ ቤተሰብ ዋና ለዚህ ቤተክርስቲያን ተቃዋሚ ሆነው እስከነ ቤተሰብ ያሉ ሰዎች ናቸው። በእግዚአብሔር ትዕግስቱ ባይሆን ኖሮ ነው የሚለው እግዚአብሔር ለከሰው ልጅ ዘር ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ ምን በሆን ነበር? በጠፋን ነበር ነው ያለው መጽሐፍ። ግን እግዚአብሔር መሐሪ ነው። በእነሱ አካሄድ እናንተ ሁሉ የጠንቋይ ተከታዮች ናችሁ። እናንተ ሁሉ እዚህ ባህረ ገሊላ መታችሁ የምትድኑትም ይሄንን ታምር የምታዩትም ሁሉ በእነሱ አካሄድ ምንድናችሁ? የጠንቋይ ተከታይ ናችሁ ማለት ነው። በእነሱ አኳኋን እግዚአብሔር የተመሰገነ ይሁን። መድኃኔዓለም በቤቱ አቆሞ ቤቱን ለሰራ አምላክ ክብር ምስጋና ይገባል። ነገም ቤቱን እንሰራለን። እናንተ እውነቴን ነው የምለው፣ ነገም እናንተን ይዘን ቤቱን እንሰራለን። ነገ ከዚህ የበለጠ ድንቅ ስራ። እነሱ ግን አፍረው ይቀራሉ ማለት ነው። አንገታቸው አሁን እኔ በሄድኩበት አይሄዱም። አንገታቸው እንደደፉ ነው። ለምን? እኔ አይደለሁም እግዚአብሔር አንገታቸውን አስደፍቷቸዋል። መድኃኔዓለም አሁንም ከዚህ የበለጠ ታሪክ ይሰራል እና እንደዚህ አይነት ሰዎች ዛሬ ብዙ በመሬታችን በቤተ ክርስቲያን ሌላም ስም ይሰጡናል። ገንዘቡን በሉት። ገንዘቡ የተበላ አይደለም። ብንበላ እኛ ነው የምንጠየቀው። ለ3 ለ4 ተካፈሉት እየተባልን እንወራለን። እኔ ከዚህ ቤተ ክርስቲያን እንዳንድ
እንዳንድ ግለሰብ እንዳንድ ሰሞነኛ ተቀጣሪ ነኝ። ልክ ነው። ሰው ነኝ፣ ያስፈልገኛል። ካልበላሁኝ ካልጠጣሁኝ እናንተ ፊት መቆም አልችልም። እችላለሁ? እችላለሁ? አልችልም። ለምን? እንበለ ስጋ ትቀውም ነፍስ ነው። ያለ ስጋ ነፍስ አትቆምም። ነፍስ ካለች ማለት ስጋ ካለ ደግሞ የግድ የምበላው ያስፈልገኛል ማለት ነው። እና እንዳንድ ግለሰብ እንዳንድ ካህን አገልጋይ ማለት ነው። እንዳንድ አገልጋይ ቤተ ክርስቲያን የምትከፍለኝን ትከፍለኛለች። እንዳንድ አገልጋይ ከካህናቱ እኩል ማለት ነው። ይህን ቤተ ክርስቲያን ትከፍለኛለች እንጂ ሌላ የማጭበርበረው የምሰርቀው ገንዘቡ እኔ ጋር አይደርስም ማለት ነው። እዚህ ጋር እናንተ የምትሰጡት ሁሉ ሰበካ ጉባኤ ባለበት፣ አባ ገዳዎች ባሉበት፣ የቤተ ክርስቲያኗ ሰበካ ከውጭም ከውስጥም ያሉ የቤተ ክርስቲያኗ አስተዳደር ባሉበት፣ ክቡር የተከበሩ አባታችን አስተዳደር ባለበት፣ ስብከተ ወንጌሉ ባለበት ተቆጥሮ ቀጥታ ባንክ ነው የሚገባ። ምናልባት ቀደም ሲል ጥፋት ነበረ። ለምን? አንዳንድ ሰዎች ሲጭበረበሩ፣ ቅዱስ ሚካኤል ደግሞ ታሪከኛ ወዲያው ነው የሚያጋልጣቸው። ለምን? ዛሬ አይደለም ጥንት ባዶ ወና ቤት በነበረ ቤተ ክርስቲያኑ እንኳን በዛን ጊዜ መጋረጃና ሙዳይ መጽዋት ሲሰብሩ እዚሁ ጋር እስከነ መጋረጃቸው እስከነ መጽዋታቸው እስከነ ያሳየን ነበር። ዛሬ እነኛ የሰበሩ ሰዎች ሰካራም ሆነው ቀርተዋል። እንዲህ ነው እግዚአብሔር ይሰራል ማለት። ድንቅ ስራውን የሚሰራ ታቦት ስለሆነ አይደርም። ለምን? ትክክለኛ አባቶች ያሉበት። እውነት ነው የምለው እኔ ሳላመሰግን ማላፍ ትክክለኛ አባቶች ያሉበት ቀድሞ 2 ወፍጮ ገዝተው ዛሬ ደግሞ በመላከ ምሕረት አማካይነት በሰብካ ዋህያ 2 ወፍጮ 4 ወፍጮ አሁን መብራት ብቻ ነው የሚቀረን ማለት ነው። አስተካክለናል። ይሄ ሁሉ የማን ገንዘብ ነው? የእናንተ ገንዘብ። እናንተ የምታወጡት ገንዘብ ነው። ህዝበ ክርስቲያኑ የማን? የጠንቋዩ ተከታዮች ማለት በሰዎቹ አማካይነት የጠንቋዩ ተከታዮች። እንግዲህ እኔ እዚህ ጋር ደካማ ነኝ ተው እንጂ። ለምን? ስራችሁ ስለተናገረ ነው። እና አሁን ትልቁ ችግር ምንድነው? እኛ እዚህ ያለን ሁሉ ጠንቋዮች፣ በእነሱ አስተያየት በእነሱ አይን እኛ ጠንቋዮች ነን። ግን እነሱ አላደረጉትም። ጠንቋዩ ዋናው ትክክለኛ ጠንቋይ እነሱ ሆነው ያነሱ ስር በሚምሱት ቅጠል በሚበጥሱት አይደለም። አንድ ቤት አልሰሩም እዚህ ቤተ ክርስቲያን ውስጥ አንድ ቤት። እኛ ቤተ ክርስቲያንን አጥሯን አሳጥረን እናንተን ይዘን ማለት ነው አጥሯን አሳጥረን ይህንን ጸበል ቤት እዚህ ጋር እናንተ የምትገለገሉበትን ጸበል ቤት አሰርተን ከዛም የፈለገ 8 ክፍል እንደ ልብ አዳራሹ ሁሉ ተሰርቶ ይሄ ሁሉ ህዝብ የሚገለገልበት ይሄ ሁሉ ጸበልተኛ፣ ደካማው፣ በሽተኛው እንደኔ የደከሙት አባቶች ወንድሞች የሚያርፉበት እናንተ በሰጣችሁት ህዝበ ክርስቲያን በሰጠው ቤት ነው። ግን እነኛ ጠንቋይ ብለው በር ይዘጉ የነበሩ ዛሬ ቦታም የላቸው እና ይሄንን ላደረገልን አምላክ ለመድኃኔዓለም ክብር ምስጋና ይግባው። እና እንደዚህ አይነት ሰዎች ናቸው ዛሬ አይደለም እኔ አይደለሁም እኔ ትንሽ አይምሮ ያለኝ ትላልቅ ሊቃውንቶችን እንኳን እየተሰደቡ ነው በዚህ ቦታ ላይ ማለት ነው። አስተዳደሮች እየተሰደቡ ነው፣ ዲያቆናት እየሰደቧቸው ሌላም እያደረጓቸው ነው አይደለም። እኛ በ2 ብር ያሳደግናትን ቤተክርስቲያን መታችሁ እናንተ ዛሬ 12,000 13,000 ብር እየበላችሁ ነው እየተባሉ መንገድ ላይ መተላለፊያ አጥተዋል። ካህናቱም እንኳን እውነቴን ነው የምላችሁ እኛ በ2 ብር ባሳደግና ቢበሉ ቆንጆ ነው። በጥንቁልናቸው ነው ያስወጣቸው። ጥንቁልናቸው ገፍትሮ አስወጥቷቸዋል። ስለዚህ እንደዚህ አይነት ታሪክ የሚሰራበት ቤተክርስቲያን ነውና ሁላችሁም በጾም በጸሎት ተወስናችሁ ነው ይህንን ታሪክ ያለው ቤተክርስቲያን ስለሆነ እንደሌላው በቀን በዚህ የመጣ አይደለም። በእግዚአብሔር ኃይል የሚሰራ ስራ ስለሆነ ሃይማኖታችሁን አጥብቃችሁ እዚህ ቦታ መታችሁ በጾም በጸሎት ተወስናችሁ ለምትለምኑት ቅርብ ቅዱስ ሚካኤል ቅርብ ስለሆነ አጋዕዝተ ዓለም ሥላሴ ስለማያሳፍሯችሁ የልቦናችሁን ሐሳብ ተፈጽሞላችሁ ነው የምትሄዱትና በእምነት ተጓዙ ነው። በእምነት እንድትጓዙ በእምነት እንድትጸሩ ነው ዋናው የኔ መልእክት። እንግዲህ አሁን ዋናው መነሻ የሆነው እንደዚህ አይነት መንፈሶች አሉ ማለት ከእናትም ከአባትም ይመጣና
የካህን ሚስት ነኝ፣ የምን ሚስት ነኝ፣ የመምህር ሚስት ነኝ፣ የመምህር ልጅ ነኝ አይሰራም። መጀመሪያ ልባችን ላይ ነው የሚሰራው። እግዚአብሔር ቤተ መቅደስ እዚህ በድንጋይና በእንጨት የተዋቀረው በቆርቆሮ የተዋቀረው ቤተ መቅደስ ስለመጣን አይደለም። ልባችን ቤተ መቅደስ መጽዳት አለበት። ኢየሱስ ክርስቶስ ታቦተ ኢየሱስ ክርስቶስ በሆነ ያለበት ልባችን ነው ማለት ነው። ከዛ በኋላ ነው ሁሉም ነገር የሚስተካከለው። አንተሽ እና ምን ይሻላል? ብዙ ነገር ነው ይሄ ቤተሰብ። ያው ብዙ 9 ልጆች አሏት። አንዷን ወሰድኩ። አንዷ እብድ ሆናለች። ተምራ ልጇን አታውቀውም። የወለደችውን አታውቀውም። አምጣት። እዛ ቤት ቁጭ ብላ ትለፈልፋለች። የት ቤት? ቤቷ ነች። እሷ እንደው የት ነው ቤቷ? እንደውም አትችል። የት ነው ቤት? ቤቷ ራሱ ይዘህ ከሁሩታ ይዘህ እንድትመጣ በጌታ በኢየሱስ አዝጃለሁ። እሺ ራስ እንዳሳበድክ ይዘህ እንድትመጣ በስላሴ አዝጃለሁ። እሺ ታዘናል። ይዘህና ራስ ይዘህና። እንግዲህ አልሸኝህም። እሺ እንደማልሸኝህ ወቅ ካላመጣህ አልሸኝህም። በኢየሱስ ክርስቶስ የታሰርኩት። እሺ እንግዲህ ግድ ነው። ካህናት ሁሉ እንዳላሉ ያው አተ እሺ እግዚአብሔር ባርካችሁ። አሁን በስላሴ መተቱ ትሄዳለህ። ዛሩ ጠቋር ይዘህ ትመጣለህ። ያሳበድከውን ይዘህ ትመጣለህ። መተቱ ትሄዳለህ። ሂዱ በሰላም ግቡ። በሰላም ሂዱ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እናታችን እግዚአብሔር ይባርኮት። በርቱ፣ ስገዱ፣ ጸልዩ። እግዚአብሔር ይባርካችሁ። አንተስ አንቺም ቤተሰብ ነሽ። መተት አለ። ተው ምኑ ትስባለህ? እንግዲህ ቤተሰብ አለ እዚህ ጋር ያው እንግዲህ አንድ ቤተሰብ ነው። አንተ መተት ነው ምንድን ነው? መተት ናቸው አይደል? ቶሎ በል ና ወደዚህ እንዳለ ቤተሰብ ቶሎ በል። እሺ ቤተሰብ የት ሄደ? አንተ ጠቋር እንዳትሄድ በጌታ በኢየሱስ አስሬሃለሁ። ልጅቷን ይዘህ ነው የምትመጣው። እሺ አጓብ ላይ ትሄዳለህ። ቶሎ በል ስባላል። አብረህ ሂድ እና አስተካከልክ። ምን አስተካከልኩ? ኃላፊነት ቦታ ነበረች፣ ላስወጣን ነበረ። ማለስኩ ቦታዋ ላይ ድርጅት ላይ አሁን ዳግም እንዳትዳደስ በኢየሱስ አስሬሃለሁ። እሺ በርከክ በል ቶሎ በል በርከክ በል። አንተ በርከክ ቶሎ ተንበርከክ። አንተ ጠቋር ናት። ልጅቷን እዚህ አብረህ ሂድ። እዛ አብረህ ትሄዳለህ። ቶሎ አንተ ጠቋር ልጅቷን ታመጣለህ። እሺ ያሳበድከውን ይዘህ ትመጣለህ። እሺ አንድ ቤተሰብ ቶሎ ሰብስብ እናውጣ። ቶሎ በል እንዳለ እጅን አንሳ። እንጂ እጃችሁን አንሱ። ለመሄድ እጃችሁን አንሱ። ቶሎ ለመሸኘት በስላሴ ስም ቶሎ በል። በስላሴ ስም ቶሎ በል። ውጣ ቶሎ። አንተ በስላሴ ስም በል ቶሎ በል። ነው ትቆያለህ ወይ? ለምን? ምን አለ? አይ መቆየት የለም። ቶሎ አይ መቆየት የለም። አይ በቃ ሰብስበህ ቶሎ በስላሴ ስም ቶሎ በል። አንተም በል አንድ ላይ በስላሴ ስም ዳግም ላንገባ ላንመለስ በልጆቻቸው በሀብታቸው በንብረታቸው በገንዘባቸው ላንገባ በቅድስት ስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል እንገባለን። በቅዱስ ሚካኤል ስም ሲኦል እንገባለን። በወላዲተ አምላክ ስም ሲኦል ታስረናል። ላንመለስ ሲኦል ታስረናል። በጌታ በኢየሱስ ክርስቶስ መተቱም ቡዳውም ዛሩም በኢየሱስ ሲኦል አስራቸው 7 ጊዜ ጮህ እናውጣ። ቶሎ በል 7 ጊዜ። አንተ አትሄድም? ቶሎ ጨረሻ። እዚቱ በኢየሱስ ክርስቶስ ስም የታሰረ ሄዳለህ። አትሄድም? አሁን እሺ ሂዳ ተዘጋጅ። ከእጅ አውጣ። ቶሎ ከእጅ አውጣ። ይኸው ቶሎ ውጣ። ይኸው አይጽፍም። ፍታ ቶሎ ፍታ። ከእጅ አውጣ። ቶሎ ፍታ ከእጅ። እግዚአብሔር ይባርካችሁ። እግዚአብሔር ይገስጽላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይገስጽላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይገስጽላችሁ። እናታችን እግዚአብሔር ባርኮት። እግዚአብሔር ስጋው ደግሞ ተቀበሉ ለልጆቻችሁ በረከት ታገኛላችሁ የምንለው ለዛ ነው። ስጋው ደግሞ ቤታችሁ በምትገቡበት ሰዓት በረከት ይዛችሁ እሳት ሆናችሁ ነው የምትገቡት። ቅዱስ ቁርባን ከተቀበላችሁ ሰውናታችሁ
የጌታችን የኢየሱስ ክርስቶስ ክቡር ስጋውና ቅዱስ ስጋውና ክቡር ደሙ በሰውነታችሁ ሁሉ ስለሚዋሃድ እናንተ የረገጣችሁበት ሁሉ የተባረከ ነው። ስለዚህ አንዳንድ እንደው የኔ ቢጤ መለኩሴ ማለት ነው ምን ይላል? ቅዱስ ቁርባን ከተቀበል መንገድ አትሂድ፣ በሽተኛ አትጠይቅ፣ አትሳም፣ አትሳሳሙ የሚባል ተረት፣ ይሄ የአሮጊቶች ተረት ነው። ቅዱስ ቁርባን ተቀብላችሁ የበሽተኛን መጠየቅ፣ የታሰረን ማስፈታት፣ እስረኞችን ሄዳችሁ እግዚአብሔር ይፍታችሁ፣ እግዚአብሔር ያስፈታችሁ ብላችሁ መጠየቅ ቅዱስ ቁርባን። ልክ እናንተ ቅዱስ ቁርባን ተቀብላችሁ በምትሄዱበት ሰዓት አጋንንት ያለው ሁሉ የእናንተ ላይ ያለው የእግዚአብሔር ኃይል እነኛን ሰዎች በምሕረት ይጎበኛቸዋል ማለት ነው። እና ቅዱስ ቁርባን ከሕፃናት በስተቀር ቅዱስ ቁርባን የተቀበለ ሰው በቤቱ በረከት ይገባል። ለምን? ሕፃናቶች ወደ ውጭ ስለማይወጡ ጥንቃቄ ያስፈልጋል እንጂ በሽተኛውን መጠየቅ፣ መጨበጥ፣ ሰላም መባባል አይከለክልም። ለምን? አንድ ርኩስ መንፈስ የያዘው ሰው እግዚአብሔር ይማርህ ብላችሁ ብትዳስሱት ሐና እዚህ በታምረ ማርያም ላይ የተሰራለ እመቤታችን ቅድስት ሐና እመቤታችንን በጸነሰች ጊዜ ከአርሳባን ወገን ያጎቷ ልጅ የሆነች ከአርሳባን ወገን የምትሆን የሐናን ማህፀን እሷ አይነ ስውር ነበረች ይቺ ሴት። ከዛ ምን አደረገች? እንዴ ሐና ጸነሰች፣ በመካንነቷ ወራት ካለፈ በኋላ ሐና ጸነሰች የሚባል ወሬ ሰማች። እረ አይሆንም፣ አታደርገውም፣ ሐናማ አርጅታለች፣ እንዴት ብላ ትጸንሳለች ብላ ለማረጋገጥ ፈላስፋ ነበረችና ለማረጋገጥ ሄዳ ማህፀኗን ዳሰሰችው። እውነት ሐና ጸነሰሻል እንዴ ብላ ብትዳስሳት ወዲያው የሐናን ማህፀን በዳሰሰችበት እጇ ድንገት ሳታውቀው አይኗን ዳሰሰች፣ ጠረገች። ወዲያው ነው አይኗ ቦግ ብሎ በራላት። ይሄ እግዚአብሔር ስራ ነው፣ የድንግል ማርያም ስራ ነው። ይህንን ምን ልላችሁ ፈልጌ ነው? ቅድስት ሐና እመቤታችንን በማህፀኗ አሳድራ በማህፀኗ ሆና የፈወሰች፣ እኛማ የእመቤታችን የድንግል ማርያም ስጋዋን ነስቶ በቀራንዮ መስቀል ላይ ሊያድነን የሰማይ አምላክ የምድርና የሰማይ አምላክ ጌታችን መድኃኒታችን የንጉሶች ንጉስ ቅዱስ ስጋውና ክቡር ደሙን በልተን ተቀብለንማ ምን ያህል አንድ ሰው አንፈውስ ነው? የነካነው ሁሉ የተባረከ ነው ማለት ነው። እኛ የነካነው ሁሉ በሽተኛ ይፈወሳል ማለት። ለምን? ጌታችን ኢየሱስ ክርስቶስ በላያችን ላይ ስላደረ። ስለዚህ የእግዚአብሔር ኃይል ይሄን ያህል ነው የሚሰራው። እና ሁላችንም ቅዱስ ቁርባን በተቀበልንበት ሰዓት እንደው የታመሙትን መጎብኘት፣ መዳሰስ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይፈውሳችሁ ብለን ቢሆን ምግብ አምጥተን ማጉረስ፣ እኛ የነካነው ሁሉ የተበረከ የኢየሱስ ክርስቶስ ኃይል ስለሚያድርበት ለድውያን ይፈውሳል፣ በእምነት ስለምንጠቀምበት ነውና። እንግዲህ እናታቸው የሁሉ ትውልድ የዳነው አሁን የሌሊ ልጅ የዳነው እናትያ አያታቸው በመቁረባቸውና ቅዱስ ቁርባን በመቀበላቸውና ይሄ ራሱ ትልቅ ምስክር ነው፣ ምን ያህል ቅዱስ ቁርባን በረከት እንዳለው። በድንግል ማርያም ስም በቅዱስ ሚካኤል ስም ዳግም ላንመለስ ላንታደስ በሀብታቸው በንብረታቸው በገንዘባቸው በጤናቸው በትዳራቸው በቤተሰቦቻቸው በትምህርታቸው በድላቸው በገንዘባቸው በልጆቻቸው በስራቸው በድላቸው ላንገባ በስላሴ ስም ለዘላለም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስራይ 7 ጊዜ ጮህ እናውጣ። 7 ጊዜ አንድ መንፈስ እንዳላገኝ ቶሎ በል። ጊዜ ቶርባ እይት ይገድሳ ደፋ ጊዜ ቶርባ እይት ይገድስ ጊዜ ቶርባ እይት ይገድስ መቃ ጎፍታ ኢየሱስ አጀጀምተን ግዘ ገድስ መቃ ጎፍታ ኢየሱስ አጀጀምተን ይጅታ ደፋ ቶሎ በል። 7 ጊዜ ውጣ፣ 7 ጊዜ ጮህ ውጣ። አንድ መንፈስ እንዳላገኝ እዝጋ አንድ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል የታሰራችሁ ነው። እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰርላችሁ።